እና አብዛኞቹ የስራ ባልደረቦች የሚነግሩኝ ነበር በጣም ኬርለስ ነኝ ኬርለስ ነኝ ስልሽ something happen ካረገ በቃ የሆነ ነገር happen አርጓል that's all over ሆኗል እዛ ጋር so ሌላ ሶሉሽን ነው የምፈልገው እንጂ እዛ ላይ ታይሜን ስፔንድ ማድረግ አልፈልግም የሆነ ፕሮዳክት ልከን ከጠፋ ጠፍቷል እና ለምንድነው ማትጨነቅ ይሉኛል በጣም እኔ ደግሞ መጨነቅ አልወድም because already ሆኗል ምንም አይነት ሶሉሽን የለውም so ታይሜን ዛሬ ዌስት ማድረግ አልፈልግም ነበረ ሰከንድሊ ደግሞ ምንድነው ቢዝነስ ያን ቢዝነስ ስንሰራ በጣም ቻሌንጅፉል ነበረ ቻሌንጅፉል ስልሽ ከሰው ጋር መነጋገር ነበረው መነጋገር አልችልም እኔ ላይክ ይሄ ኔጌቲቭ ነገር መነጋገር አልችልም ነበረ ሶ የኔ የስራ ዋናው እንትን ምንድን ነበረ መሰለሽ ላይክ ዝም ብሎ ማለፍ ነበረ ያ በጣም ዋጋ አስከፍሎኛል ስለዚህ ያ ነገር ከኔ ጋር ቢዝነሱን ሰራዋለሁ ባይ ኤኒ ላይክ እና ኢትዮጵያ ደግሞ የሚቀበልልሽ ሰው በጣም ብዙ ቻሌንጅ አለው እንደነገርኩሽ እዛ የሚቀበልልሽ ሰው ወሳኝ ነው እዛ የራስሽ ሰው ያስፈልግሻል ምናምን ያንን ሳይ አንድ ክላይንት ነበረች የምትመጣ እዚህ ሀገር ነዋሪ ናት ጣሊያናዊ ናት እና ሁሌ እየመጣች ስለ ስራዋ ጠይቃታለሁ በጣም ነበር የምጠይቃት ሰው እሷ የምትኖርበት ኤሪያ እንግሊዞች ብቻ ነበሩ እዚህ ሀገር ላይ እና እንደማይገባ ወደዛ ምናምን ትነግረኛለች በጣም ወዲያው ኢንትረስትድ ሆንኩኝ ማለት ነው ሶ ሰከንድሊ መጥቼ በቃ እዚህ ሰደልኝ መስራት እንዳለብኝ ተቀጥሬ ማየት እንዳለብኝ ላይክ የተለያየ ሎኬሽን ላይ ሄጄ ማየት እንዳለብኝ የሀገር ወይዘሩን መልመድ እንዳለብኝ ሌላ ስራ መስራት እንደምችል ወይናት በፊት የራሴን ስራ መስራት ሰው ነበር ኢትዮጵያ ያለሁም እዚህም አሁንም ደግሞ እዚህ ሀገር ላይ ስለምደው ማልሰራው ስለሆነ ፕሮዳክት ካወቅሽ ያን ፕሮዳክት ይዘሽ መቅረብ ማለት እኮ ነው ላይክ ኢንትረስትድ ከሆንሽ ሶ እና እንደዛ ብዬ ነበር ወስኜ የመጣሁት